የስነ ምድር ግኝቶችን እንደዚሁም ደግሞ የተለያዩ መልክዓ ምድራዊ አቀማመጦችን ለመጎብኘት እጅግ በጣም በርካታ ቱሪስቶች ወደ ሀገራችን ይመጣሉ። ጤና ይስጥልን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ስለ ጂኦ ቱሪዝም ወይም ደግሞ መልክዓ ምድራዊ አቀማመጦችን እንደዚሁም ደግሞ የስነ ምድር ግኝቶችን ለመጎብኘት ወደ ኢትዮጵያ ሲመጣ ምን ቦታዎች ይጎበኛሉ የሚሉትን የተወሰኑትን እያነሳን እንደዚሁም ደግሞ እንግዳ ሆነው እዚህ ከመጡት ልጆችና ወላጆች ጋራ የተለያዩ ጨዋታዎችን እያደረግን እንደዚሁም የጉብኝት ባህላቸው ምን እንደሚመስል እየተነጋገረን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋራ በጋራ ቆይታ እናደርጋለን። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም እንግዳ ሆናችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅና ከማን ልጀምር? ካንቺ ልጀምር አይደለም? እስኪ ስምሽ ማን ይባላል? የስንተኛ ክፍል ተማሪ ነሽ? ከየት አካባቢ ነው የመጣሽው? ንገሪኝ። ስሜ ሀሲብ በድሉ ይባላል። የመጣው ከለዛርስ ትምህርት ቤት ጀርባ ነው። ክፍሌ 3ኛ ክፍል ነው። እሺ፣ እስኪ ከአንቺ ጋር ደግሞ እስኪ እንተዋወቅ። ብሌን ሳቅ እባላለሁ። ከሰሜን ማዘጋጃ ነው የመጣሁት። ለሀሴት ጎረቤቷ ነኝ። ወላጆቿ በስራ ምክንያት ስላልተመቻቸው እሷን ይዘሽ መጣሽ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ከአንቺ ጋር ደግሞ እንተዋወቅ። ስሜ መኖር ግዛ ይባላል። የመጣው ከላዛርስ ጀርባ ነው። ክፍሌ 4ኛ ክፍል ነሽ። ተጓዥ ቤተሰቦችን ትከታተያለሽ? እሺ፣ እናመሰግናለን። እሺ፣ እስኪ ካንተ ጋር ደግሞ እንተዋወቅ። እስኪ እኔ ግዛው መንግስቱ እባላለሁ። የመኖር ወላጅ አባት ነኝ። ከላዛርስ ትምህርት ቤት አካባቢ ነው የመጣሁት። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስምሽ ማን ይባላል? የስንተኛ ክፍል ተማሪ ነሽ? ስሜ ድሌት ሳቅ ይባላል። የመጣው ከሰሜን ማዘጋጃ ነው። ክፍሌ 2ኛ ክፍል ነኝ። የ2ኛ ክፍል ተማሪ ነሽ? አዎ። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ትግስት አበበ ይባላል። የእድላዊት ወላጅ እናት ነኝ። ከሰሜን ማዘጋጃ አካባቢ ነው የመጣሁት። ስለዚህ ከአንድ አካባቢ ነው የመጣችሁት ማለት ነው አይደል? ስለዚህ በጋራ ነው እንደ የምትከታተሉት ፕሮግራሙን? አይታችሁ ታውቃላችሁ ግን አይደለ? እሺ፣ እስኪ ትግስት እዛው አንቺ ጋር ልቆይና እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? አንድነት ፓርክ፣ እንደገና ደግሞ ኩሪፍቱ ምናምን በቃ ሄደው ያውቃሉ? ከልጅ ጋራ እንደነዚህ አይነት ጊዜዎችን ማሳለፉ ምን ጠቀሜታ ይኖረዋል ብለሽ ታስብ? ደስ ይላል። በጣም ጥሩ ነው። ከልጆቹ ጋር ስንወጣ እነሱ ማያውቁትን ነገር ያያሉ። እኔም በዛው እንዳውቅ ያደርገኛል ማለት ነው፣ ማላቃቸውን ነገሮች እና እነሱም ደስ ብሏቸው በጥያቄ መልክ ይጠይቃሉ አንዳንድ ነገሮችን። ያንን ምላሽ አግኝተንበት አውቀን እንመጣለን። እድላዊት፣ አንቺስ ከነማሚ ጋራ የት አካባቢ ጎብኝተሽ ታውቂያለሽ? አንድነት ፓርክ፣ አድዋ፣ ሴቶች አደባባይ ሄደሽ ታውቂያለሽ? እዛ? እሺ፣ እናመሰግናለን። አቶ ግዛው ወደ አንተ መጥቻለሁ። ዋና እንዲሆኙ አረጋለሁ። ጊዮን ይሄድ ነበረ። አንዳንድ ቦታዎችም አንድነት ፓርክም መታየት ያለበትን እንደ ማሳየት እሞክራለሁ። ያሳዩዋቸውን ቦታዎች አሉ እንደዚህ እና ለጭንቅላታቸው የተሻለ ነገር እንትን እንዲያደርጉ ያደርጋል፣ ያግዛል ብዬ ስለማስብ እንደዛ አደርጋለሁ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። መኖር፣ አንቺስ እንደ ቤተሰብ አብረሽ ከቤተሰብ ጋር የት አካባቢ ሄደሽ ታውቂያለሽ? አንድነት ፓርክ ሄደን እናውቃለን። ወዳጅነት ሄደን እናውቃለን። እና ከአዲስ አበባ ወጣ ያሉ ቦታዎች ወደ ቤተክርስቲያና፣ ወደ ገዳማት ሄደን እናውቃለን። የት ገዳማት ሄዳችሁ ታውቃላችሁ? ስውሯ ማርያም ሄዳችኋል? እዛ በነገራችን ላይ እንደዚህ አሁን ለምሳሌ ስውሯ ማርያም ሊሆን ይችላል ወይም ደግሞ መስጊዶች ጋር የሚደረግ ጉዞን የሃይማኖት ቱሪዝም እንለዋለን። እና በጣም ጎበዝ፣ ጥሩ ነገር ነው ያደረጋችሁት። እጅግ በጣም አድርገን እናመሰግናለን። እሺ፣ ወደ ብሌን። እኔ በግሌ ከቤተሰብ ጋር የተለያዩ ቦታዎች ሄደን እናውቃለን። ከተማ ውስጥ ማለት ነው። ወዳጅነት ፓርክ፣ አድዋ ሙዚየም፣ የሴቶች አደባባይ እና ፍሬንድሺፕ የተለያዩ ፓርኮች ሄደን እናውቃለን። ሄዳችሁ ታውቃላችሁ? እንደው እንደዚህ እንደ ቤተሰብ እንደዚህ መጎብኘታችሁ ምን ጠቀሜታ አለው ብለሽ ታስቢያለሽ? የአእምሮ እረፍት ማግኘት እና ሪፍሬሽ ለማድረግ ይጠቅመናል እና ማናውቀውን ነገር እንድናውቅ ታሪካዊ ቅርጾችን ለማወቅ ይረዳናል። እጅግ በጣም አድርጌ አመሰግናለሁ። እሺ
ወደ ሀሴት መጥቻለሁ። ሀሴት አንቺስ ከነማሚ ጋር ወይም ደግሞ ከጓደኞችሽ ጋር የት አካባቢ ሄደሽ ታውቂያለሽ? ሄጄ የማውቀው ጊዮን ሄጄ አውቃለሁ። ከጎረቤቴ ጋር ፒኮክ፣ አድዋ ሄደን እናውቃለን። በቤተ ክርስቲያን ደግሞ ሰሚነሽ ኪዳነ ምሕረት ሄደን እናውቃለን። ሰሚነሽ ኪዳነ ምሕረት ሄዳችኋል? አዎ፣ ሰሚነሽ ኪዳነ ምሕረት ታሪካዊም ሃይማኖታዊም ቤተ ክርስቲያን ነች አይደለም? እሺ፣ እጅግ በጣም አድርጌ ያመሰግናለሁ። በዛሬው ፕሮግራማችን ደግሞ ስለ ጂኦ ቱሪዝም ወይም ደግሞ ስነ ምድርን መሰረት በማድረግ የተገኙ ግኝቶችን ለማየት ወይም ደግሞ መልክዓ ምድራዊ አቀማመጥን ወይም ፓርኮችን ለመጎብኘት የሚደረግን የቱሪዝም አይነት እያነሳን ጥሩ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። ወደ ፕሮግራማችን ከመሄዳችን በፊት ግን ከዚህ በፊት በዚህ ፕሮግራም ላይ የመጡ ልክ እንደናንተ እንግዳ ሆነው የመጡ አሸናፊ ልጆችና ወላጆች የላኩት ፎቶግራፍ አለ። እሱን አይተን እንመለሰን አይደለም? እሺ፣ በቀጥታ ኮምፒውተር የጎብኚዎች ምስጋናን እናያለን። ኮምፒውተር የጎብኚዎች ይህ የምትመለከቱት ዛሬ በምናደርገው ጨዋታ አንደኛ የሚወጣ ሰው አንድነት ፓርክን እንደምትመለከቷቸው እንደነዛ ሄደው የሚጎበኙ ይሆናል። አንድነት ፓርክ ደግሞ እኔ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የሚመጡ ልጆችና ወላጆች አሸናፊ የሚሆኑት በነፃ ይጎብኙ ስላለን ለአንድነት ፓርክ እናጨብጭብላችኋል። አዎ፣ እሺ። ከእንደዚሁም ደግሞ እንደምትመለከቷቸው እነዚህም ከዚህ በፊት የመጡና አሸናፊ የነበሩ የቢላሉ ሀበሺ ሙዚየምን የጎበኙ ናቸው። ቢላሉ ሀበሺ ሙዚየምም እንደዚሁ በተጓዥ ቤተሰቦች የሚቀርቡ ልጆችና ወላጆች በነፃ ይጎብኙ ሙዚየሙን ብሎ ስላለን ለነሱም እናጨብጭብላቸው፣ እናመሰግናለን እንላለን። ከዛ በተጨማሪ ደግሞ እዚህ ጋር ደግሞ የምትመለከቱት የአድዋ ድል መታሰቢያ ሙዚየምም እንደዚሁ የጎበኙት ናቸው። እዚህ ጋር የምታዩቸው የአድዋ ድል መታሰቢያ ሙዚየምንም ደግሞ እናንተ እዚህ ውስጥ የሚመጡ ልጆችና ወላጆች ሲያሸንፉ በነፃ ይጎበኛሉ ስላለን ለነሱም እናጨብጭብላቸው፣ እናመሰግናለን። ከዛ በተጨማሪ ለልጆች ደግሞ እነዚህን ጣፋጭ ከረሜላዎችና ቸኮሌት ስጥልን ያለልን ለንብ ከረሜላና ቸኮሌትም እንደዚሁ እናጨብጭብላችሁ ሞቅ አድርገን እናመሰግናለን። ሁሉንም እናመሰግናለን። አሁን በቀጥታ ወደ ጨዋታችን እናመራለን ማለት ነው። ልጆች መታችሁ ከዚህ እጣ ታነሳላችሁ ማለት ነው። ልጆች በሙሉ ኑና እጣ አንሱ። እሺ፣ ላንቺ ምን ደረሰሽ? የሰሜን ተራሮች ብሔራዊ ፓርክ። ላንቺስ ምን ደረሰሽ? የገላዋታ ተራሮች። ላንቺስ ምን ደረሰሽ? የኮንሶ መልክዓ ምድር። የኮንሶ መልክዓ ምድር። ስለዚህ ይሄው የደረሳችሁ ቦታ ላይ እዚህ ጋር የኮንሶ መልክዓ ምድር እዛ ጋር አለ። ይሄው እዛ ጋር ሂዱና ቁሙ ታዲያ ቦታችሁ ጋር። እሺ፣ እናመሰግናለን። ልክ እንደናንተ ሁሉ ደግሞ ወላጆቹም እንደዚሁ እጣ ያውጡና በቀጥታ በሚደርሳቸው ቦታ ላይ ይቀመጣሉ ማለት ነው። እሺ፣ ወላጆቹም ይሄው እዚህ ጋር እጣ አውጡ። ላንቺ ምን ደረሰሽ? የሶፉ መሯሻ። እሺ፣ የባሌ ተራሮች ብሔራዊ ፓርክ። እሺ፣ ኤርታሌ። ይሄው እዚህ ጋር በደረሳችሁ ቦታ ላይ ሶፍ ዑመር ይሄው እዛ ጋር አለላችሁ። ኤርታሌ እዚህ መጨረሻ ላይ ያለ እና የባሌ ተራሮች ደግሞ እዛ ጋር አለ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ የልጆች ዓለም እየተላለፈላችሁ የሚገኘውን ሳምንታዊውን ተጓዥ ቤተሰቦች የተሰኘው ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆኖ የመጡት ልጆችና ወላጆች እጣቸውን አውጥተው
መወዳደሪያ ቦታቸው ላይ ቆመዋል። በቀጥታ ወደ ጨዋታችን የምናመራ ይሆናል ማለት ነው። የዛሬውን ጨዋታችንን የምንጀምረው ከትዕግስት ይሆናል ማለት ነው። ትዕግስት ከነዚህ ካሉ ቁጥሮች መካከል የፈለግሽውን ቁጥር አሁን መጀመሪያ መጥራት ትችላለሽ። 7 ወይስ ይቀየር? 7 ዝም ብሎ እሱ ይከፈት። እሺ 7 ቁጥር ኮምፒውተር፣ 7 ቁጥር የባሌ ተራሮች ብሔራዊ ፓርክ። የባሌ ተራሮች ብሔራዊ ፓርክ ላይ ያለው ግዛው አንተ ነህ አይደለም? ስለዚህ ባለበት ቁም ነው የሚለው ይሄው። እሺ የባሌ ተራሮች ብሔራዊ ፓርክ እንግዲህ ስፋቱ ወደ 2200 ኪሎ ሜትር ስኩዌር የሚሰፋ ትልቅ የሆነ ብሔራዊ ፓርክ ነው ማለት ነው። ይሄንን ብሔራዊ ፓርክ በጂኦ ቱሪዝም ወይም ደግሞ በጂኦ ፓርክነት ለመጎብኘት ወደ ኢትዮጵያ የሚመጡ በጣም በርካታ የሆኑ ቱሪስቶች አሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ግዛው አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለግከውን መጥራት ትችላለህ። 4 ይሁን ይቀየር? ራሱ ይሁን። እሺ 4 ቁጥር ኮምፒውተር፣ 4 ቁጥር የባሌ ተራሮች ብሔራዊ ፓርክ። ለራስህ ጠርተህ አንድ ደረጃ ወደፊት መጣ። ስለዚህ አንድ ደረጃ ወደፊት ና እንጂ እንዴ! ደግሞ በጠራው ቁጥር ደግሞ የሽልማት 2 ንባብን ለማዳበር የሚረዳ መጽሐፍን ለራስህ አግኝተህ አጨብጭቡለታ። ታዲያ እሱ በጠራው ቁጥር ይሄን ሽልማት ተሸላሚ ሆነዋል ማለት ነው። የባሌ ተራሮች ብሔራዊ ፓርክ እንግዲህ በ1962 ዓመተ ምህረት ነው የተመሰረተው። ከአዲስ አበባ 400 አካባቢ ኪሎ ሜትር የሚደርስ ርቀት ያለው ነው። ከባሌ ሮቤ ወይም ደግሞ ከባሌ ጎባ በጣም በቅርብ ርቀት የሚገኝ ብሔራዊ ፓርክ ነው። በጣም ደስ የሚል ብሔራዊ ፓርክ ነው። በብሔራዊ ፓርኩ ውስጥ ደግሞ በሀገሪቱ ሁለተኛ የሆነውን የቱሉ ዲምቱ ተራራ የያዘ ብሔራዊ ፓርክ ነው ማለት ነው። እሺ ቀጣዩን ቁጥር የምትጠሪልን ሀሴት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችላለሽ። አሁን 12 ይሁን ወይስ ይቀየር? ይሁን። ራሱ ይሁን። እሺ 12 ቁጥር ኮምፒውተር፣ 12 ኤርታሌ 2 ደረጃ ወደፊት ኤርታሌ ላይ ያለ እንዴ ትዕግስት ይሄው ከሁላችሁ ይሄው መጣች፣ ቀድማችሁ መጣች ማለት ነው። 2 ደረጃ ወደፊት አሁን እያለች እሷ እዚህ ጫፍ ላይ ከደረሰች ያው ወይ ደግሞ ባለሽበት ቁሚ የሚለውን ካልጠራችሁባት እሷ አሸንፋ ትሄዳለች አይደለም? እናያለን እስከ መጨረሻ ድረስ ግን እሷ ታሸንፋለች አታሸንፍም እናያለን አይደለም? እሺ እንግዲህ ይህ የኤርታሌ በኢትዮጵያ ውስጥ ከሚገኙ ንቁ የሆነ እሳተ ገሞራ ከሚታይባቸው ስፍራዎች መካከል አንደኛው ይህ ኤርታሌ የሚባለው ነው። በተለይ ስነ ምድርን መሰረት በማድረግ ወይም ደግሞ ስነ ምድራዊ የሆነ መልክዓ ምድራዊ የሆኑ ስፍራዎችን ለመጎብኘት ከሚታይባቸው መካከል አንደኛው ይህ በአፋር ክልል የሚገኘው የኤርታሌ የእሳተ ገሞራ ስፍራ ነው ማለት ነው። ስለዚህ ይህንንም ለማየት በጣም በርካታ ቱሪስቶች ወደ ኢትዮጵያ ይመጣሉ ማለት ነው። እሺ እንቀጥላለን። ትዕግስት ግን በአንድ ጊዜ እዚህ ደርሳለች። እኔ እንጃ እሷ ትጨርሳለች ወይስ ማን? እስቲ እናያለን አይደለም? እሺ መኖር፣ ቀጣዩን ቁጥር የምትጠሪልን አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 21 ይሁን ወይስ ይቀየር? 21 ራሱ ይሁን። እሺ 21 ቁጥር ኮምፒውተር፣ 21 የኮንሶ መልክዓ ምድር ላይ ያለ አንድ ደረጃ ወደፊት እንዴ ጠራችልሽ። አመሰግናለሁ አትያትም እንዴ አይደለ? እሺ እንግዲህ በኢትዮጵያ ውስጥ ከሚገኙ በተለይ ጂኦ ቱሪዝምን ተግባራዊ ይደረጋሉ ተብለው ከሚታሰቡባቸው ስፍራዎች መካከል ይህ የኮንሶ መልክዓ ምድር አንዱ ነው። በነገራችን ላይ ወደ ኮንሶ ስትሄዱ የኮንሶ ብሔረሰብ ራሱ ባህላዊ እሴቱ በጣም ደስ የሚል ነገር ነው ያለው። ይሄ በባህላዊ የእርከን አሰራር ደግሞ በኢትዮጵያ ብቻ ሳይሆን በዓለም የታወቁ ማህበረሰቦች ያሉበት ነው ማለት ነው። ይሄንን መልክዓ ምድራዊን ብቻም ሳይሆን እዛው ደግሞ ኒውዮርክ ተብሎ የሚጠራ አንድ ራሱን የቻለ የተፈጥሮ ስፍራ አለ እና ልክ እንደ ኒውዮርክ ህንፃዎች ማለት ነው ከመሬት ውሃ የሸረሸረው በጣም ትልልቅ የሆኑ ህንፃ የሚመሳስሉ የተፈጥሮ ራሱን የተከለለ ቦታ አለ
እሱንም አይቶ ተመልክቶ መምጣት ይቻላል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አሁን በቀጥታ ወደ እድላዊት ወደ አንቺ ነው የምንመጣው። ከነዚህ ካሉ ቁጥሮች መካከል የፈለግሽው መጥራት ትችላለሽ። 24 ወይስ ይቀየር? ይሁን ራሱ ይሁን። እሺ 24 ቁጥር ኮምፒውተር 24 የገራልታ ተራሮች የገራል ምንድን ነው? አንቺ ለሷ እሷ ለአንቺ ነው እንዴ የምትጠራሩት ነው እንዴ? እሺ እናያለን። ግድ የለም እስከ መጨረሻ ድረስ ማንም ያሸንፍ ይመስላችኋል? አንቺ እናያለን፣ ችግር የለውም እናያለን። እሺ እንግዲህ በኢትዮጵያ ውስጥ በተለይ በጂኦ ቱሪዝም ወይም ደግሞ መልክዓ ምድራዊ አቀማመጥን ለመጎብኘት ወደ ኢትዮጵያ ሲመጡ ቱሪስቶች ከሚያዩዋቸው ስፍራዎች መካከል አንደኛው ይህ የገራልታ ተራሮች ያለበት መልክዓ ምድራዊ አቀማመጥ ነው። እኔ እዚህ ቦታ ሄጃለሁ። በጣም ደስ የሚል ስፍራ ነው። የተራሮቹ አቀማመጥ በጣም ደስ ይላል። ከተራሮቹ ደግሞ ተፈልፍለው የተሰሩ በጣም ደስ የሚሉ ጥንታዊ የሆኑ አብያተ ክርስቲያናትና ገዳማት አሉ። ከነዚህ መካከል አቡነ ይማዕታ የሚባለው ገዳም ለመውጣት በጣም ያስፈራራል። ከዛ በኋላ ላይ ከተወጣ በኋላ ደግሞ የቤተ ክርስቲያኑ አቀማመጥ እጅግ በጣም ደስ የሚል የሆነ ስፍራ ነውና ሁሉም ሰው ሄዶ መጎብኘት አለበት ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ብሌን አንቺ ነሽ። አንቺና ሀሴት እስካሁን አልጀመራችሁም። ግድ የለም ትንሽ ይሄዱ እነሱ ብላችሁ ነው መሰለኝ አይደል? ስለዚህ ከነዚህ ካሉ ቁጥሮች መካከል አንቺ አሁን የፈለግሽውን መጥራት ትችያለሽ። 16 ይቀየር ወይስ ራሱ ይሁን? ይሁን። ራሱ ይሁን። እሺ 16 ቁጥር ኮምፒውተር 16 ኤርታሌ ባለሽበት ቆሚ። ስለዚህ ትዕግስትን አስቆምሻት ማለት ነው አይደለም? እኔ ቅድም ያልኩትን ሰምተሽ ነው እንዴ ያስቆምሻት ነው ወይስ ግድ የለም ትሄድ? እሺ ይህ የኤርታሌ ስፍራ በምድር ላይ ካሉት በጣም ሞቃታማ ዝቅተኛና ደረቅ ቦታዎች አንደኛው ነው። ይህ ኤርታሌ የሚባለው ያለበት ስፍራ ማለት ነው እና ንቁ የሆነ የእሳተ ገሞራ ፍንዳታ የሚታይበት ስፍራ ማለት ነው። እሺ እንቀጥላለን። ሀሴት አንቺ ባለመጀመርሽ እስቲ ቆይ እንደው የሆነ ነገር እናድርግ ብዬ አሰብኩ። ምን አሰብክ አትይኝም? እሺ ይኸውልሽ እዛ ጋር የኢትዮጵያ ቁጥር 1 ይታይሻል አይደል? እዚህ ጋም የኢትዮጵያ ቁጥር 2 ይታይሻል። እዛ ጋር ደግሞ የኢትዮጵያ ቁጥር 3 ይታያል አይደል? ከ1 ከ2 እና ከ3 የኢትዮጵያ ቁጥር ሀሴት የትኛው ቢከፈት ደስ ይልሻል? አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር 1 ይሄ ነማን ፎቶ ነው? መኖር የእናንተ ያንቺ ነው አይደል? እሺ ያ አንድ ቁጥር ላይ የት የተነሳችሁት ነው? መቼ የተነሳችሁት ነው? እዛ አድዋ የተነሳ ነው ፎቶ። አድዋ መታሰቢያ ሙዚየም አቅራቢያ። እሱን ስትጎበኙ ነው የተነሳችሁት? እሺ ይሄኛው 2 ቁጥር ላይ ያለውስ? የአክስታችን ሰርግ ዕለት ሄዳችሁ ነው እንዴ? እዛ ሄዳችሁ የተነሳችሁት ነው ይሄ? እሺ እዛ 3 ቁጥር ላይ ያለውስ? እንጦጦ ኪዳነ ምሕረት እየሄድን እያለ መንገድ ላይ አይተን የተነሳችሁት ነው። ሃይማኖታዊ ስርዓትን ለመተግበር የሚደረግ እንቅስቃሴ ቤተ ክርስቲያን ለመሳለም ወይም ደግሞ መስጊድ ሄዶ ለመስገድ የሚደረግ እንቅስቃሴ የሃይማኖት ቱሪዝም ይባላል ብያቸዋለሁ አይደለም? ጎበዝ። እሺ እዚህ ጋር 4 ቁጥር ላይ እዚህ ጋር ደግሞ እንዴት ሆነሽ ነው የተነሳሽው? ደግሞ እንዴት ነው ምንድነው እንደዚህ እንዴት ነው ያልሽው? እሺ ከማን ጋር ነው ያለሽው? ከእህቴ ጋር። ከእህትሽ ጋር። እህትሽ ማን ነው ስሟ? መክሊት። ስለዚህ መክሊት እወድሻለሁ ማለት እኮ ይቻላል በዚህ ፕሮግራም አይደል? በያታ ታዲያ መክሊት እወድሻለሁ። እሺ እዚህ ጋር 6 ቁጥር ጋር ከነማ ጋር ናችሁ? ከአጎቴ ልጆች ጋር። ከአጎትሽ ልጆች ጋር። እዛ ጋር 7 ቁጥር ጋር ከእናቴ ጋር የጎረቤታቸው ማህበር ዕለት እዛ ሄዳችሁ ነው እና መነጽር ምናምን አድርጋችሁ አይደለ? እሺ እዛ ጋር 8 ቁጥር ላይ ያለውስ?
8 ቁጥር ያው እንደዛ እዛ ከመሄዳችን በፊት የመጀመሪያ ቀን ይሄን ቀን መጀመሪያ እዛ ማታ ሄደን አድዋ ድል መታሰቢያ ሙዚየም አቅራቢያ የተነሳችሁት ነው? እሺ እጅግ በጣም አድርገን እናመሰግናለን። የላካችሁልኝን ፎቶግራፎች በጥሩ ሁኔታ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንቀጥላለን። ስንቀጥል ወደ ትዕግስት ወደ አንቺ ነው የምንመጣው። ይሄ የምትጠሪው ቁጥር አሁን እንግዲህ ወሳኝ እየሆነ ይመጣል ማለት ነው። ወይ ለራስሽ ትጠሪያለሽ ወይ ሌሎችን ወደፊት ታመጫለሽ ማለት ነው። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 13 ራሱ ይሁን ወይስ ይቀየርልሽ? ይሁን ራሱ ይሁን። እሺ 13 ቁጥር ኮምፒውተር 13 የገራልታ ተራሮች ባለሽበት ቆሚ ተብለሻል። ስለዚህ ባለሽበት ትቆሚያታለሽ። ባለሽበት ቆሚ ሳትባይ ለመሄድ ፈልገሽ ነበር? እሺ ስለዚህ 3 ሰው ባላችሁበት ቆሙ ተብሏል። እና ሀሴትና እነ ብሌን ግን አልጀመሩም ወይ? ጥሩላቸውና ይምጡ እንጂ። እሺ ትጠሩላቸዋላችሁ? እሺ የገራልታ ተራሮች እንግዲህ በገራልታ ተራሮች ተራራ ላይ ከሚገኙ ገዳማት መካከል ቀደም ሲል እንደገለጽኩላችሁ የአቡነ ይምዓታ ገዳም አንደኛው ነው። መገኛው በዚሁ በገራልታ ተራሮች ስር ነው። ከ650 ጫማ ከፍታ ላይ የሚገኝ ገዳም ነው ማለት ነው። በዚህ በገራልታ ተራሮች አቅራቢያ በርካታ ዋርሻዎችና በርካታ ገዳማት በዚያው ይገኛሉ ማለት ነው። ሲታይ በጣም ደስ የሚል ስፍራ ነው። እኔ ሄጄ አውቃለሁ። በጣም ደስ ብሎኝ ነው የመጣሁት። እናንተም ሄዳችሁ መጎብኘት መቻል አለባችሁ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ግዛው አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 10 ቁጥር ይቀየር ወይስ ራሱ ይሁን? ራሱ ይሁን። እሺ 10 ቁጥር ኮምፒውተር 10 ቁጥር እንዴ! ሁለተኛ ሽልማት ትወስዳለህ እንዴ አንተ? ሁለተኛ ሽልማት ገራልታ አንድ ደረጃ ወደፊት። አዎ ሁለተኛ ሽልማት። ይሄው እድለኛ ሆኖ እየወሰደባችሁ ነው። ምናልባት እንግዲህ እንዳያሸንፍ ደግሞ መጠንቀቅ መቻል አለባችሁ አይደለ? ግን ካሸነፈም ያሸንፍ እድል ነው አይደለም? ይሄ ሁለተኛውም ሽልማት አግኝቷል። እድለኛ ሆኖ ሽልማቶችን እየወሰደ ነው ማለት ነው። ግን መጨረሻ ላይ ያለውን ዋናውን ሽልማት ማን ይወስዳል? እሱን ምናይ ይሆናል አይደለም? እስከ መጨረሻ እናያለን። እሺ የገራልታ ተራሮች እንግዲህ በረጅም ሰንሰለታማ ተራሮች ቋጥኝ የታጠረ ሲሆን ጥንታዊ አብያተ ክርስቲያናትና ገዳማት በዚያ እንደሚገኙ ቀደም ሲል ነግሬያቸዋለሁ አይደለም? ስለዚህ እሱን ስፍራ በደንብ ማየት መቻል አለባችሁ። በነገራችን ላይ የገራልታ ተራሮች ባሉበት አቅራቢያ ደግሞ በገበታ ለሀገር እንደነ ወንጪ እንደነ ሀላላ ኬላ እንደነሱ ይሄም እንደነ ጎርጎራ ይሄም እየለማ ያለ ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ሀሴት እስካሁን አልጀመርሽም? እንዴት ነው? ምንድነው ምክንያቱ? አልጠራልሽ አሉ አይደል እነሱ? እና ወይ ለራስሽ ጠርተሽ ነያ አይደል? ሶስት እናርግላት፣ ሶስት ይሆንላት ለሷ። እሺ እናያለን፣ ችግር የለውም አይደል? አሁን የምትጠሪው ቁጥር በጣም ወሳኝ ነው። ወይ አንቺ ሽልማት ታገኛለሽ ወይ ደግሞ መኖርን ልታስጨርሽ ትችያለሽ። እሺ ስለዚህ የፈለግሽውን ቁጥር አሁን ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 18 ይሁን ወይስ ይቀየር? ይሁን። ራሱ ይሁን። እሺ 18 ቁጥር ኮምፒውተር 18 የኮንሶ መልክዓ ምድር 2 ደረጃ ወደፊት። ስለዚህ ይሄው ለማን ጠራሽላት? ለእድላዊት አይደል እንዴ? እድላዊት አሁን ይሄው ጫፍ ላይ ደርሳለች። ማን ያሸንፋል? እኔ እንጃ፣ እኔ አላቅም። እስኪ ምና ይሆናል። ጥሩ ነው አይደል ፉክክሩ? እድላዊት ይሄው እነሱ ሀሴትና ብሌን ሳይጀምሩ እነሱ ሳይጀምሩ አንቺ ግን እዚህ ጫፍ ላይ ደርሰሻል አይደል? መኖርም ልታሸንፍ ትችላለች። ከኋላ ተነስታም ሀሴትም ልታሸንፍ ትችላለች፣ ወይ ብሌንም ልታሸንፍ ትችላለች። አይታወቅም አይደለም? የድል ጉዳይ ነው አይደል? እሺ
የኮንሶ መልክዓ ምድር እንግዲህ በዓለም ቅርስነት ሰኔ 20 ቀን 2003 ዓመተ ምህረት ሲመዘገብ ለአገራችን 9ኛው ቅርስ ሆኖ ነበረ የዛን ጊዜ የተመዘገበው። ዛሬ ቁጥራቸው በጣም በርካታ የሆኑ ቅርሶች በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ኢትዮጵያ አስመዝግባለች ማለት ነው። ቀደም ሲል የነገርኳችሁን የባሌ ተራሮች ብሔራዊ ፓርክን እንደዚሁም ደግሞ የጌዲዮ መልክዓ ምድራዊ አቀማመጥን የጌዲዮ ብሔረሰብ መገኛ አጠቃላይ ስፍራው በዓለም ቅርስነት ተመዝግበዋል። በጣም ብዙ ቅርሶች አሁን ተመዝግበዋል። ግልጽ ነው አይደል? እሺ እንቀጥላለን። አሁን ወሳኝ ሰዓት ላይ ደርሰናል። መኖር ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ወይ አንቺ 2 ደረጃ ወደፊት የሚለውን የሚያስገኝልሽ ከሆነ አንቺ ትጨርሻለሽ። ካልሆነ ደግሞ የእድላዊትን የኮንሶ መልክዓ ምድራዊ አቀማመጥን የያዘውን ምስል የምትጠሪላት ከሆነ እድላዊት ትጨርሳለች። ወይ ደግሞ ሀሴትን ወደፊት ልታመጭ ትችያለሽ አይደል? አዝነሽላት ወደፊት ታመጫታለሽ እሷ። ወይሽ ብሌንስ ከሁለት አንዳቸው። እሺ እስኪ እናያለን። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽው ጥሪያ ታዲያ 19 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 ኤርታሌ። ስለዚህ ይሄው ትዕግስት ወደፊት መጣች ማለት ነው። ትዕግስትም አሁን ተፎካካሪ ሆነችባችሁ ማለት ነው። እኔ ይሄ ጨዋታ እንዴት እንደሚሆን እኔ እንጃ ዛሬ። ምክንያቱም 2 ሰው ወደፊት 3ኛ ደግሞ አለች እዛች ጋር እንደገና ደግሞ ብሌንና ሀሴት ደግሞ ሲያሳዝኑ አረተው ጥሩላቸው። ግን ለነሱ ደግሞ ራሳቸው አትጠሩም እንዴ? ምኑ ናቸው ነው እንዴ? ጥሩ እንጂ አይደል እንዴ? አዎ ይሄ ጨዋታ የእድል ጨዋታ ነው። ግን ዋናው ትልቁ ቁም ነገር አንደኛ ከዚህ የምናገኘው ቁም ነገር አለ አይደለም? ግንዛቤ አለ። ከዛ በተጨማሪ ሁሉም ሰው በዚህ በቴሌቪዥን መስኮት እያየ እነዚህን እንዲያውቃቸው እነዚህን ስፍራዎች ደግሞ የሄደ እንዲጎበኝ እንደ ቤተሰብ ደግሞ የጉብኝት ባህላቸውንም እንዲያዳብሩ ለማድረግ የቀረጽነው ፕሮግራም ነው። ስለዚህ እናንተም ይሄን ታሳቢ በማድረግ ጨዋታችንን እናደርጋለን ማለት ነው አይደለም? እሺ የኤርታሌ እንግዲህ በኢትዮጵያ ውስጥ በጣም ንቁ ከሆኑ እሳተ ገሞራዎች መካከል አንዱ የሆነ ስፍራ ነው። እንዳልኳችሁ ዛሬም ብትሄዱ እሳተ ገሞራው ከመሬት ሲወጣ እየተፍለቀለቀ ሲወጣ የምታዩ ይሆናል ማለት ነው። በጣም ብዙ የውጭ ሀገር ቱሪስቶች የዚህ ሀገር ውስጥ ቱሪስቶችም ወደ ስፍራው እየሄዱ የሚጎበኙት ታላቅ ስፍራ ነው ማለት ነው ይህ የኤርታሌ ስፍራ። እሺ እንቀጥላለን። እድላዊት ወደ አንቺ መጥቻለሁ። ይሄ አሁን የምትጠሪው ቁጥር በጣም ወሳኝ ነው። ወይ ትዕግስትን ያስጨርሳታል እና አንድነት ፓርክን ከና መላ ቤተሰቦቿ ጋር እሷ ትጎበኛለች። ወይ ለራስሽ ከሆነ ደግሞ አንቺ ልትጎበኝ ትችያለሽ። ወይ 2 ደረጃ ወደፊት የሚለውን ለመኖር የምትጠሪላት ከሆነ ደግሞ መኖርና የእሷ ቤተሰቦች ይጎበኛሉ። ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። አሁን 11 ይሁን ወይስ ይቀየር? ይሁን ራሱ ይሁን። አትቀይሪውም? እሺ 11 ቁጥር ኮምፒውተር 11 የሶፍ ዑመር ዋሻ 2 ደረጃ ወደፊት። ስለዚህ ይሄው ብሌን መጣችባችሁ ያልተጠበቀችዋ ይሄው ብሌን መጣለች። ስለዚህ ሀሴት በቃ እንግዲህ አንቺ እዛ ጋር ቆምሽ እኮ እንግዲህ እንፍቀድላትና ትምጣ እንዴ? ሳንጠራላት ትምጣ? ኧረ እኔ አልፈልግም ራሴን ጠብቄ ነው መጣው ነው አይደለ? ትክክል ነው፣ እንደዛ ነው። እሺ አይደለ? እሺ የሶፍ ዑመር ዋሻ እንግዲህ በኢትዮጵያ ውስጥ ከሚገኙ በተለይ በተፈጥሮ ከተፈጥሯዊ ዋሻዎች መካከል አንደኛው ይህ የሶፍ ዑመር ዋሻ ነው። ይህ የሶፍ ዑመር ዋሻ የዋሻው እርዝመት 15.1 ኪሎ ሜትር የሚርቅ ሲሆን የሚገኘውም ደግሞ በባሌ ዞን ነው ማለት ነው። በኢትዮጵያ ውስጥ የጂኦ ቱሪዝምን ወይም ደግሞ የስነ ምድር ወይም መልክዓ ምድራዊ አቀማመጥን መሰረት በማድረግ ሊጎበኙ ከሚገባቸው ስፍራዎች መካከል አንደኛው ይህ የሶፍ ዑመር ዋሻ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን የዚህን ዙር የመጨረሻ ቁጥር የምትጠሪልን ራስሽ ብሌን አንቺ ነሽ።
አሁን እድላዊት ጠርታለሽ አንቺን 2 ደረጃ ወደፊት አምጥተሻታል። በእናትሽ 2 ደረጃ የሚለውን ለሐሴት ጥሪላትና ከዛ ብሌን እኔ የሚመስለኝ ገና የእሷን ስታይ 2 ደረጃ የሚለው እንዲህ አድርጋ የምትመጣ ይመስለኛል አይደለ? ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 14ቱን ወይስ ይቀር ይሁን? አሁን የተጠራው ቁጥር ለማን የሚሆን ይመስልሻል? እድል ለራሷ ይመስልሻል? እሺ መኖር ለማን የተጠራ ይመስልሻል? ለአባዬ። እሺ ሐሴት ለማን የተጠራ ይመስልሻል? ለራሷ። እዛው ለራሷ። ስለዚህ እንደዚህ ከምንሆን ይከፈትና እናየው አይደል? እኔ እንጃ የሆነ ሰው የሚጨርስ ይመስለኛል። እኔ እንጃ እንደገና ደግሞ የሆነ ሰው 2 ደረጃ ወደፊት ይመጣ። እኔ እንጃ ይከፈት በቃ አይደል? እሺ 14 ቁጥር ኮምፒውተር 14 ሰሜን ተራሮች ብሔራዊ ፓርክ እንዲሁ ቢጠራልሽ እንኳን እንዲሁ እዛው ባለሽበት ቁሚ ትባይ እዛው ነው እንጂ ይሄው ባለሽበት ቁሚ እኮ ነው የተባለችው። ግዛው አይተዋል። ግድ የለም እናየዋለን እስከ መጨረሻ። አሁን በተከታታይ ሊጠራልሽ አንቺ ግን ምን ሆነሽ ነው እንዲህ ባለሽበት ቁሚ መትያት እንድትሄድ አታረጋትም እንዴ? እሺ ይሄ ዝም ብሎ የጨዋታችን ነው አይደለም? ስለዚህ እስከ መጨረሻ ድረስ ግን እናያለን ዝም ብለን አይደለም? እሺ በኢትዮጵያ እንግዲህ መልክዓ ምድራዊ አቀማመጥን ለማየት እንደዚሁም ደግሞ ብሔራዊ ፓርኮችን ለመጎብኘት ከሚካሄድባቸው ስፍራዎች መካከል አንደኛው ይህ የሰሜን ተራሮች ብሔራዊ ፓርክ የሚባለው ነው። ይህ የሰሜን ተራሮች ብሔራዊ ፓርክ ስታዩት እኔም እዚህ ጋር ሄጃለሁ። ስትመለከቱት በጣም ደስ የሚል እይታ ያለው ተራሮቹ የሾሉ ተራሮች አሉት። እንደገና ደግሞ ረባዳማ የሆነ ስፍራ አለ። እዚህ ቦታ ላይ ደግሞ ቀይ ቀበሮን፣ ጭላዳ ዝንጀሮን እና የዋሊያ አይቤክስ ወይም ደግሞ የዋሊያን በደንብ የምትመለከቱበት ስፍራ ነው ማለት ነው። ከ1200 በላይ ደግሞ የተለያዩ የእጽዋት ዝርያዎች የሚገኙበት ብሔራዊ ፓርክ ነው ማለት ነው። እንቀጥላለን። አሁንም ተመልሰን ወደ ማን እንሂድ? ግድ የለም ወደ ሐሴት እንሂድ። እሺ ወደ ሐሴት እንሄዳለን። ሐሴት ከሁለትና ከሶስት የኢትዮጵያ ቁጥሮች ፎቶግራፍ የያዘ ነው። የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር 3 ይሄ የነማን ፎቶ ነው? የነማን ነው? አዋ የኔኗቲም እንድድላዊት እሺ እስኪ ያ አንድ ቁጥር ላይ የተነሳችሁት ከነማጋ ነው? መቼ ነው የተነሳችሁት? ቆይቷል። ግቢ ውስጥ ቲጂ መታ የተነሳ ነው ፎቶ ነው። አርቲስቷ ናት አይደለም? ከአርቲስቷ ጋር ነው የተነሳችሁት አይደለም? እሺ እዚህ ጋር 2 ቁጥር ላይ ሴት የተነሳችሁት ነው። ሴቶች አደባባይ የተነሳ ነው። እዛ ሄዳችሁ? እሺ እዛ 3 ቁጥር ላይ ያለውስ? 3 ቁጥር ላይ ያለው ያ ማን ነው? የት የተነሳችሁት ነው? ግቢ ውስጥ ነው። ማን ነው ግን? እንዴት ነው ያለችው? እኔ ያለችው? እሺ እዛ ጋር 5 ቁጥር ላይ የተነሳችሁት ሴት ነው? እዛው ሴቶች አደባባይ አጠገቡ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እናመሰግናለን። እንቀጥላለን። ይሄ 3ኛው ዙር ማንን ያስጨርሳል? ማንን ደግሞ እኔ እንጃ። እዛ ጋር አንድ ሰው አልጀመረም፣ እስካሁን ድረስ አልጀመረም። እናያለን። ትዕግስት ወደ አንቺ መጥቻለሁ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። ያ የምትጠሪው ቁጥር ወይ አንቺን ያስጨርስሻል፣ ወይ መኖርን ያስጨርሳታል፣ ወይ ደግሞ እድላዊትን ሊያስጨርስ ይችል ይሆናል፣ ወይ ደግሞ ያልጀመረችዋን ሐሴትን ወደፊት ሊያመጣ ይችላል አይደል? እሺ የፈለግሽውን ጥሪ። አሁን 6 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ 6 ቁጥር ኮምፒውተር። 6 ቁጥር የሶፍ ዑመር ዋሻ። እንዴ አንቺ ብሌን እድለኛ ነሽ በጣም። እንዴ በጣም ተጠርቶላት ከኋላ ተነስታ
ይሄው መጣችባቸው አይደለም? እሺ የሶፍ ዑመር ዋሻ እንግዲህ በኢትዮጵያ ረጅሙ እንደሆነም ይነገርለታል ማለት ነው። ዋሻው ጋር ሲደረስ እንግዲህ የአካባቢውን የኦሮሞ ብሔረሰብ ባህላዊ ጭፈራ ማየት ይቻላል። እንደገና ደግሞ ተፈጥሯዊ አካባቢውንም ደግሞ እንደዚሁ ተመልክቶ መምጣት ይቻላል ማለት ነው። እሺ እንቀጥላለን። ግዛው ወደ አንተ መጥቻለሁ። ይሄ አሁን የምትጠራው ቁጥር በጣም ወሳኝ ነው። 4 ሰዎች የመጨረስ እድል አላቸው። እንደገና ደግሞ ሀሴት አልጀመረችም። አንተም መጀመሪያ መተመተ እዛው ጋር ቆማል። ስለዚህ ለማን ሊሆን እንደሚችል አላቅም። ግን የሚገርመኝ ሶስተኛውን ሽልማት ደግሞ እሱ የሚወስድ ከሆነ በጣም ይገርመኛል። ምን አይነት እድለኛ ይሆናል ማለት ነው። አይደለም? እሺ ስለዚህ አስበህ ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። 15 ነው ይስቀር 15 ነው። ተው ይቀየርልህ። አይግድል ሀሴት ወደፊት እንድመጣ ለሀሴት አስነላት ነው ደስ። ስለዚህ ይሁን እሱ ወይስ ራሱ ይሁን? እሺ ይሁን፣ ምንም ችግር የለውም። የተጠራውን 15 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ግዛው 15 ነው የጠራው። አሁን መቀየር ትፈልጋለህ? ራሱ ይሁን እና ራሱ ይሁን። እሺ ይሄ የተጠራው ቁጥር ለማን የሚሆን ይመስልሻል ሀሴት? ለራሱ መኖር ለማን የሚሆን ይመስልሻል? እድል ነው አይደለም? አይታወቅም። እሺ እድላዊት ለማን የሚሆን ይመስልሻል? ለእናትሽ። እስኪ ስለዚህ እንደዚህ ከምንጓጓ እንክፈትና እናየዋ አይደለም? ይከፈት። እኔ ግን ፈርቻለሁ። ለማን እኔ የሆነ ሰው የሚጨርስ እኔ እንጃ። እና ደግሞ የሆነ ሰው ከወደ መጨረሻ ወደፊት ሊመጣም ይችላል አይደል? ስለዚህ ይከፈት አይደል? እሺ 15 ቁጥር ኮምፒውተር 15 የባሌ ተራሮች ብሔራዊ ፓርክ 2 ደረጃ ወደፊት። ስለዚህ ለራስን የጠራው 2 ደረጃ ወደፊት። ስለዚህ አሁን ሀሴት ብቻ ወደ ኋላ ቀረች። ግድ የለም እናያለን። ፓርኩ ከኢትዮጵያ ከፍታው 2ኛ ደረጃ ላይ የያዘውን የቱሉ ዲምቱ ተራራ ያለበት ስፍራ ነው። እኔ እዚህ የባሌ ተራሮች ብሔራዊ ፓርክ ጋር ሄጃለሁ። ደስ የሚል የሳነቴ አምባ የሚባል ቦታ አለና እዛ ላይ ነው ትልቁ የቱሉ ዲምቱ ተራራ ያለው። ከዛ በኋላ ደግሞ ወደ ታች ሄደን ሀረና ጥብቅ ደን የሚባል አለ። ደግሞ በጣም ብዙ የዱር እንስሳት ያለበት እና በዛ ጋር ስንሄድ አንበሳ አገኘን። አዎ አንበሳ አግኝተን መንገድ ላይ ተኝተው 2 ናቸው፣ ወንድና ሴት ናቸው። መንገድ ላይ ተኝተው እኛ ዝም አልን። መኪናችንን ሞተሩን አጥፍተን ዝም አልን። ከዛ እነሱ ቀስ ብለው ሲሄዱልን እኛ በመኪናችን ጥርግ ብለን ሄድን። ግን ጫካው በጣም እንዴት ደስ እንደሚል፣ ከዛ ከጫካው ደግሞ የሚወጣ ማር አለ፣ በጣም የሚጣፍጥ ማር፣ የጫካ ማር የሚባል እና እሱንም ስትሄዱ በዛው እግረ መንገዳችሁን ትቀምሳላችሁ፣ ታያላችሁ ማለት ነው። እሺ እንቀጥላለን። ሀሴት እንዴት ነው ነገሩ? እንዴት ይሆን? ወደ ኋላ ያለሽም አንቺ ነሽ፣ ተረኛም አንቺ ነሽ። እኔ እንደው አሁን 2 ደረጃ የሚለውን ብታገኝ ደስ ይለኛል። ግን እኔ ግን እፈራለሁ። ምክንያቱም አሁን አንዳቸው ሊጨርሱ ይችል ይሆናል፣ ወይም ደግሞ ባላችሁበት ቁሙ የሚለውንም ልትጠሪ ትችያለሽ አይደለም? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 17 ይሁን ወይስ ይቀየር? ራሱ ይሁን? ኧረ ተይ ይቀየር። ራሱ ይሁን? እሺ 17 ቁጥር ኮምፒውተር 17 የሶፍ ዑመር ዋሻ ባለሽበት ቁሚ ተብለሻል ብለን። ስለዚህ አንድ ሰው ብቻ ነው አሁን ባለሽበት ቁሚ ያልተባለው። ማን ነው? አዎ ባለሽበት ቁሚ ያልተባልሽም አይደለም እድላዊት? ስለዚህ አንቺ ባለሽበት ቁሚ ሳትበይ የመጨረስ እድል አለሽ። ሌሎቻችሁ ግን ባላችሁበት ቁሙ ተብላችኋል። ስለዚህ ጨዋታውን እንቀጥላለን ማለት ነው። 5ታችሁ የመጨረስ እድል አላችሁ። ሀሴትን ካዘናችሁላት ወደፊት ልታመጧት ትችላላችሁ አይደለም? ስለዚህ መኖር ለማን ለሷ ነው ወይስ ግድ የለም? ይሄ ጨዋታ ነው አይደለም? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን ጥሪ። አሁን አንድ ይሁን ይቀየር?
አሁን ግን የሚጨርስ ሰው ይኖራል። አሁን የሚጨርስ ሰው ይኖራል ይመስለኛል። ወይ ደግሞ አንድ ሰው ወደፊት የሚመጣ ይመስለኛል። ስለዚህ ይከፈት አይደለም? ይከፈት። እሺ የተጠራውን አንድ ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። መኖር ቀደም ሲል እንግዲህ አንድ ነው የጠራሽው አይደል? አትቀይርም። ራሱ ይሁን ነው ይቀየርልሽ? ራሱ ይሁን። እሺ ይከፈት፣ በቃ ይከፈት። አንድ ቁጥር ኮምፒውተር፣ አንድ ቁጥር የሰሜን ተራሮች ብሔራዊ ፓርክ። ስለዚህ ጀመርሽ ማለት ነው አይደል ሴት? ስለዚህ አስልሽላት ነው አንቺም የጠራሽላት። እኔ የሚገርመኝ ግን አሁን እድላዊት በቀጣይ ማለት ነው እድላዊት ስትጠራ 2 ደረጃ ወደፊት የሚለውን የሐሴትን ብትጠራላት ደስ ይለኛል። ምክንያቱም አብራችሁ እንድትወዳደር ነው አይደል? ግን ይሄ የድል ጨዋታ ስለሆነ አንዳችሁም ልትጨርሱ ትችላላችሁ አይደል? እሺ የሰሜን ተራሮች ብሔራዊ ፓርክ እንግዲህ በአማራ ክልል ጎንደር ከተማ ከጎንደር ከተማ ሰሜን ምስራቅ አቅጣጫ ላይ በ120 ኪሎ ሜትር ርቀት ላይ የሚገኝ የብሔራዊ ፓርክ ነው። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ካስመዘገበቻቸው ተፈጥሯዊ ቅርሶች መካከል የመጀመሪያው ይህ የሰሜን ተራሮች ብሔራዊ ፓርክ ነው። ሰሜን ተራሮች ሳይሆን ሰሜን ተራሮች ብሔራዊ ፓርክ ነው የሚባለው። እሺ ራስ ዳሽን ሳይሆን ራስ ደጀን እየተባለ ነው የሚጠራው። ትክክለኛው አጠራር ሰሜን ተራሮችና ራስ ደጀን እየተባለ እንደሚጠራ ማወቅ አለብን ማለት ነው። እሺ እንቀጥላለን። እድላዊት ወደ አንቺ መጥቻለሁ። ይሄ የምትጠሪው ቁጥር ወሳኝ ነው። ከመካከላችሁ አንድ ሰው ሊጨርስ ይችላል፣ ወይ ደግሞ ሐሴት ወደፊት ልትመጣ ትችላለች። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽው መጥራት ትችላለሽ። አሁን 2 ይሁን ወይስ ይቀየርልሽ? ይሁን። ራሱ ይሁን? አዎ ይሁን። አዎ። እሺ የተጠራውን 2 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ እድላዊት የጠራችው 2 ቁጥር ነው አይደለም? አዎ። የማን የሚሆን ይመስልሻል ይሄ 2 ቁጥር? የራሴ። ለራስሽ? እሺ ይሄ ምክንያቱም አሁን በጣም ከባድ ስለሆነ እያንዳንዳችሁ ነው የምጠይቀው። ብሌን ይሄ አሁን የጠራችው 2 ቁጥር ማንን የሚያስጨርስ ይመስልሻል? ወይ ማንን ወደፊት የሚያመጣ ይመስልሻል? አይታወቅም። እሺ መኖር አንቺስ? ለራስሽ? ለአንቺ የተጠራ ይመስልሻል? እሺ ሐሴት አንቺስ? ለራሷ ማለት ለድላዊት። እሺ ግዛው ለማን የተጠራ ይመስላል? ለሐሴት። እሷ አንተ ወደ ቤት እንዲሁ ብድግ አድርገህ እዚህ የምታስቀምጣት ነው የምትመስለው አይደል? እስኪ እናያለን። እሺ ትግስት ለማን የተጠራ ይመስልሻል? ለሐሴት አሳዘነች። ይሄ ጨዋታ ነው በነገራችን ላይ አይደል? አዎ። ስለዚህ ይሄ እንዲው እሷ ከኋላ ተነስታ ብታሸንፍ እንዴት ደስ እንደሚለኝ። ስለዚህ ይከፈትና ነው አይደል? እሺ 2 ቁጥር ኮምፒውተር፣ 2 ቁጥር ኤርታሌ። አጨብጭቡላት። ትግስት አሸናፊ ሆናለች። ትግስት አሸናፊ ይዘሽ ወደ መቀመጫሽ አጨብጭቡላት። ትግስት አሸንፋለች ማለት ነው። ስለዚህ ቦታሽ ላይ ትቀመጫለች። ትግስትና የሷ ቤተሰቦች አንድነት ፓርክን ከነምላ ቤተሰቦቻቸው ጋራ የሚጎበኙ ሆነዋል ማለት ነው። ደግመን እናጨብጭብላት። እንደ አንድ ጊዜ እናጨብጭብላት። አዎ እናመሰግናለን። እሺ እናመሰግናለን። ኤርታሌ እንግዲህ ኤርታሌ ማለት በአፋርኛ የሚጨስ ተራራ ማለት ሲሆን በሰሜን ምስራቅ ኢትዮጵያ በአፋር ክልል በተለይም በደናክል ዲፕሬሽን ተብሎ በሚጠራው አካባቢ የሚገኝ ስፍራ ነው ማለት ነው። እሺ እንቀጥላለን። ብሌን ወደ አንቺ መተናል። ይሄ የምትጠሪው ቁጥር አሁንም የሚያስጨርሰው ሊኖር ይችል ይሆናል። ስለዚህ አስበሽ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 9 ወይስ ይቀየር? ይሁን። ራሱ ይሁን? እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ሰሜን ተራሮች ብሔራዊ ፓርክ 2 ደረጃ ወደፊት። ስለዚህ ሐሴት መታለች ማለት ነው። እንዴት ደስ ይላል። ትግስት ሳትሄድ መተሽ ቢሆን ኖሮ ደግሞ እንዴት ደስ ይል ነበራል። ግን አሁንም በጣም አሪፍ ነው። አሪፍ ሰዓት ላይ ነው የመጣሽው አይደለም? አያችሁ አይደለም?
ለዛ ነው ጨዋታውን እስከ መጨረሻ ድረስ ማየት አለብን የምንለው። ለዛ ነው መኖር መታ ይሄው እዛ ጋር ቆማለች። ሌሎቻችሁ መታችሁ እዚህ ጋር ቆማችኋል አይደል? አሁን በነገራችን ላይ የሚጠራው ቁጥር አንድን ሰው ብቻ ባለበት ቁም ሊያስብል ይችል ይሆናል እንጂ በሙሉ ሁላችሁም የምትጨርሱ ነው የሚሆነው። ታውቃላችሁ አይደለም? ስለዚህ እንቀጥላለን። አሁን በጣም ወሳኝ ጨዋታ አይደለም? ግዛው ወደ አንተ እመጣለሁ፣ ግን አሁን አልመጣም፣ ትንሽ እቆያለሁ። አይደለ? የመጨረሻው ፎቶግራፍ መከፈት አለበት አይደለም እንዴ? እሺ፣ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያው ቁጥር 2 ኮምፒውተር ይሄ ማን ነው? የእናንተ ነው አይደል? ያስቃል አይደል? በተለይ የሚያስቀው ደግሞ እዚህ ጋር ያለው 2 ቁጥር ላይ ያለው ፎቶ ነው አይደል? እንዴት ነው የተነሳችው? እንዴት ነው የተነሳሽው? እንዴት ነው የተነሳሽው? እሺ፣ እስቲ ከዛኛው ከ2 ቁጥር እንጀምር። የት የተነሳሽው ነው? እታች ያለው ታደሰ ቸኮል ህንጻ የአክስታችን ሰርግ። የአክስታችሁ ሰርግ ሄዳችሁ? ሰርግ ስትሄዱ እንደዚህ አይነት ባህላዊ ልብስ ነው የምትለብሱት? በጣም ደስ ይላል። ባህላችሁን ጠንቅቃችሁ ስለምታውቁ አንድ ጊዜ እናጨብጭብላቸው። በጣም ጎበዝ። እሺ፣ ያ 1 ቁጥር ጋር ያለው እስከነማ ጋር የተነሳሽው ነው? ከእህትና ወንድሞቼ ወዳጅነት ፓርክ ሄደን። እሺ፣ እዛ ጋር 4 ቁጥር ላይ ያለውስ? አክስታችን ከካናዳ መታ ጊዮን ይዛን ሄዳ እዛ የተነሳሁት። እዛ መጫወቻ ስፍራው ጋር። እዚህ ጋር 7 ቁጥር ላይ ያለውም እዛው ጋር ነው? እሺ፣ እዚህ ጋር 5 ቁጥር ላይ ያለውስ? ይሄ ፎቶ እዛው ግቢያችን ውስጥ፣ እናንተ ግቢያችሁ ውስጥ የተነሳችሁት ነው? 3 ቁጥር ላይ ያለውስ? 3 ቁጥር ላይ እዚህ ጋር ያለው፣ እዚህ ጋር 3 ቁጥር እቤት። እንዴት ሆነሽ ነው የተነሳሽው? ቦርሳሽን እንደዚህ አድርገሽ እንዴት ሆና ነው የተነሳችው? አያችኋት? እንዴት ሆና ነው? ደስ እንዴት ነው? እኔ ግን የሚመስለው ይኸው ደስ ምን ልትይ ነው የነበረው አይደለ? እሺ፣ እዚህ 8 ቁጥር ላይ ያለው 8 ቁጥር እዚህ ታች፣ እሱም ወዳጅነት ፓርክ ነው። ከማን ጋር ነሽ? ከእህትሽ ጋር። እሺ፣ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ፣ እንቀጥላለን። ይሄ ዙር በጣም ወሳኝ ነው። የአሁኑ ዙር ግዛው አሁን የምትጠራው ቁጥር ከመካከላችሁ አንዳችሁን ያስጨርሳል። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። ይቀየር ወይስ ራሱ ይሁን? ራሱ ይሁን። እሺ፣ የተጠራውን 22 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ግዛው 22 ቁጥር ነው የጠራው። ምናልባት መቀየር የምትፈልገው ቁጥር ይኖራል? ራሱ ይሁን። እሺ፣ 22 ቁጥር ኮምፒውተር። 22 የሰሜን ተራሮች ብሔራዊ ፓርክ። አጨብጭቡላት። ከኋላ ተነስታ ይሄው አሸንፋ ሄደች። አጨብጭቡላት፣ በደንብ አጨብጭቡላት። በጣም ጎበዝ። እሰይ፣ አንቺ ስላሸነፈሽ፣ ሁለተኛ ስለወጣሽ በጣም ደስ ብሎኛል። በጣም ከልቤ ነው ደስ ያለኝ። እሺ፣ ስለዚህ እናበርክትላታ አይደለ? የሆነ ሽልማት ምን እናድርግላት እንደው? የአድዋ ድል መታሰቢያ ሙዚየምን አንቺና መላ ቤተሰቦችሽ ትጎበኛለሽ። እናጨብጭብላት። በጣም ጎበዝ፣ እድለኛ ሆነሽ። አያችሁ አይደለም? እስከ መጨረሻ ድረስ ጨዋታውን መከታተል አለብን የምንለው ለዚህ ነው። ከኋላ ተነስታ እናንተን እሱ ጋር አስቀምጣ ይሄው ጨርሳ ሄደች። አያችሁ አይደለም? ይሄ የጨዋታው ባህሪ ስለሆነ ነው አይደለም? ዋናው ትልቁ ነገር ግን እነዚህ ማወቃችን ነው አይደለም? እሺ፣ እንቀጥላለን። ቀጣዩን ቁጥር የምትጠሪልን መኖር አንቺ ነሽ። ይሄ የምትጠሪው ቁጥር አሁን ቅድም እንዳልኩት ከመካከላችሁ አንዳችሁን ያስጨርሳል። ወይ ደግሞ የድላዊትን ባለበት ቁም ልትጠሪ ትችያለሽ። የፈለግሽውን አሁን መጥራት ትችያለሽ። 20 ይቀር ወይስ ራሱ ይሁን? ራሱ ይሁን። እሺ፣ 20 ቁጥር ኮምፒውተር። 20 ቁጥር ሽልማት ሶፍ ዑመር። ስለዚህ አሸንፋ ሄዳለች። ብሌን ማለት ነው። ብሌንም አሸንፋ ሄዳለች። አንቺ ግን በጠራሽው ቁጥር ይሄው ይሄንን ሽልማት አግኝተሻል። እድለኛ ሆነሻል ማለት ነው። በጣም አሪፍ። እሺ፣ እናመሰግናለን። 3 ሽልማቶችን
ጥርግርግ አድርጋችሁ ወሰዳችሁ አይደል? አዎ ይሄ ጨዋታው ደስ የሚለው ለዛ ነው። ገብቷችኋል አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን እድላዊት አንቺ ነሽ። ይሄ የምትጠሪው ቁጥር ወይ መኖርን ያስጨርሳል፣ ወይ ግዛውን ያስጨርሳል፣ ወይ ደግሞ አንቺን ሊያስጨርስ ይችል ይሆናል፣ ወይ ደግሞ ለራስሽ ደግሞ አይ ግድ የለም ልጠብቃቸው ብለሽ ልቁም ግድ የለም ባለውበት ልትይ ትችያለሽ። ስለዚህ አስበሽ ጥሪ የፈለግሽውን ቁጥር ከእንደዚህ ከ8 ከ3 ከ5 እና ከ23 23 ይሁን ወይስ ይቀየርልሽ? ይሁን ራሱ ይሁን። አዎ እሺ 23 ቁጥር ኮምፒውተር 23 የባሌ ተራሮች ብሔራዊ ፓርክ። ስለዚህ አሸንፎ ግዛውም ሄዷል። አጨብጭቡለት። አዎ ግዛውም አሸንፎ ሄዷል ማለት ነው። አራተኛ ሆኖ አሸንፎ ሄዷል አይደለም? ግዛውም የቢላሉ ሀበሽ ሙዚየምን በነፃ የሚጎበኝ ሆኗል። አጨብጭቡለት። አዎ ለአንተም ተበርክቶልሃል። እናመሰግናለን። እንቀጥላለን። እድላዊት መተሽ እሱ ጋር ቆምሽ። ልጠብቃት ብለሽ ነው? እንዴት ነው መኖርን ነው ወይስ እንዴት ነው? እኔ እንጃ። እስቲ ማን እንጃ። እስቲ ለማንኛውም እናያለን አይደል? እናያለን። ስለዚህ ተረኛ ግን የሚጠራልን ማን ነው? መኖር አንቺ ነሽ። ከሶስቱ ቁጥሮች መካከል አንዱን ትጠሪያለሽ። 3 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ 3 ቁጥር ኮምፒውተር 3 ቁጥር የገራልታ ተራሮች። ስለዚህ ለራስሽ ጠርተሽ አንቺም አሸናፊ ሆነሻል ማለት ነው። እናመሰግናለን። አታጨበጭቡላትም እንዴ? ምንድን ነው ለእናንተ ሲሆን ነው እንዴ? አዎ። እሺ እንቀጥላለን። እኔና አንቺ ብቻ ቀርተናል። እድላዊት አይደል? ይሄ አሁን የምትጠሪው ቁጥር ወይ አንቺን ያስጨርስሻል ወይ ደግሞ ግድ የለም ቆይ እኔ ባለውበት ትንሽ ልቆይ ብለሽ ደግሞ ለራስሽ ደግሞ ባለውበት ልቆም የሚለውንም ልትጠሪ ትችያለሽ። ስለዚህ ከ8 እና ከ5 የትኛው ይሆንልሽ? 8 ይሁን ወይስ 5? 8 ይሁን። ታይ ግድ የለም 5 ይሁንልሽ። ጨርሰሽ እንጂ 8 ይሁን። አዎ እሺ ችግር የለውም። 8ም ካልሽ 8 ይሆናል፣ 5 ይሁንም ካልሽ 5 ይሆናል። አንቺ የምትመርጪው ነው የሚሆነው። እና አትቀይሪም? አሁንም አትቀይሪም? አዎ። እሺ ስለዚህ ከፈት። አዎ ካፍታ ቆይታ በኋላ ስንመለስ ብንከፍተው አይሻልም? ይሻላል። በቃ ስለዚህ ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 8 ቁጥርን ጠርተሻል። ይሄ 8 ቁጥር የሚያስጨርስ ከሆነ አንቺ ትጨርሻለሽ፣ ካልሆነ ግን ያው እንቀጥላለን ማለት ነው አይደል? እና ይከፈት አሁንም። እሺ 8 ቁጥር ኮምፒውተር 8 ቁጥር። ስለዚህ የኮንሶ መልክዓ ምድር አሸናፊ ሆና ሄዳለች ማለት ነው። አጨብጭቡላት እንጂ እናንተ ምንድን ነው? አዎ አሸናፊ ሆና ሄዳለች። እናመሰግናለን። እሺ እንቀጥላለን። እኔ ብቻዬን ቀርቻለሁ። አንድ ቁጥር ይቀራል እኮ አይደል እንዴ? እኔ ብቻዬን ቀርቻለሁ። ይሄው የቀረው ማን ነው? ይሄ 5 ቁጥር ሲከፈት እንግዲህ አንድ ሰው እኔ ባለውበት ልቁም እላለሁ እኔ አይደለ? ስለዚህ ይከፈታል። እሺ 5 ቁጥር ኮምፒውተር 5 ቁጥር ይሄው የኮንሶ መልክዓ ምድር ባለሽበት ቁሚ ሳትባይ አሁን ጨረሰሽ መጣሽ። እኔማ አውቄ ላስቀይርሽ ፈልጌ ነበረ፣ ግን አንቺ ጎበዝ ሆነሽ እኔ አልፈልግም 8 ነው ብለሽ አልሻል። አዎ ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ የልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። የዛሬውን ፕሮግራማችንን እንግዲህ ቀደም ሲል በተከታተላችሁት መልኩ አጠናቀናል። ነገር ግን እዚህ እንግዳ ሆነው የመጡት ልጆችና ወላጆች በቆይታችን ምን ተሰማችሁ፣ እንደዚሁም ደግሞ ቆይታችን ምን ይመስል ነበረ የሚለውን የተወሰነ ሀሳብ መውሰድ ስላለብን ከማን ልጀምር? ከሐሴት ካንቺ ነው የምጀምረው። እሺ እስኪ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? አጠቃላይ ቆይታችን በጣም ደስ የሚል ነበር። ከኋላ የነበርኩት ተስፋ አልቆርጥ ነበር። ከዛ አልቁረጥ መጣሽና ሁለተኛ አሸነፍሽ አይደል? እሺ እጅግ በጣም አድርጌ ያመሰግናለሁ። እሺ ብሌን ወደ አንቺ መጥቻለሁ። ቆይታችን ጥሩ ነበረ። ጨዋታው አስተማሪና አዝናኝ ነው። የተለያዩ
ቅርሶችን እንድናውቅና በውስጣቸው ምን እንዳለ እንድንረዳ የሚያስችል ጨዋታ ነው። ልጆችና ወላጆች እዚህ መጥተው እንዲወዳደሩ ጋብዛለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ መኖር ወደ አንቺ መጥቻለሁ። ጨዋታው በጣም ደስ የሚል ነው፣ አስተማሪ ነው። ማናቃቸውን ነገሮች የምናውቅበት ፕሮግራም ነው። ሌላው ሌሎች ልጆች መጥተው እዚህ ደግሞ ቢጫወቱ ጥሩና አስተማሪ ቆይታ ያሳልፋሉ ብዬ አስባለሁ። እናመሰግናለን። ግዛው ወደ አንተ መጥቻለሁ። ቆይታችን እጅግ በጣም ጥሩ ነበር። አስደሳችም ነው፣ የሚያዝናና ነው። ልጆችም ያው እየተዝናኑ ነገሮችን የሚያውቁበት ስለሆነ ጥሩ ነው ባይ ነኝ። ወላጆችም በቃ ልጆችን በተለያየ ቦታ ወስደው አዝናንተው እንደዚሁ እንትኑን አምጥተው በዚህ እንትን ለሌላ ማስተማሪያ ቢሆን ጥሩ ነው ባይ ነኝ። እጅግ በጣም አድርጌ አመሰግናለሁ። ያን ብቻም ሳይሆን አንተ መጀመሪያ ተጠርቶልህ ደግሞ ወደ መጨረሻ ነው አይደል የወጣው? አጠቃላይ ሁኔታውስ ምን ይመስል ነበር? አዎ የውድድር ነው። ስለዚህ የሚሆን ነገር ነው፣ የሚያዝናናም ነው፣ ደስ ይላል። እሺ እጅግ በጣም አድርጌ አመሰግናለሁ። እድል ወደ አንቺ መጣሁ። ቆይታችን ጥሩ ነበርና ልጆችም እዚህ መጥተው እንዲጫወቱ እናገራለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ትዕግስት ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? ፕሮግራሙ በጣም ቆንጆ ነው፣ አስተማሪ ነው። እኛ ልጆችም የማያውቁትን ነገር አውቀዋል፣ እኛ ወላጆችም እንደዛው የማናቃቸውን ፓርኮችም አይተናል፣ አውቀናል እና ጥሩ ነው ብዬ አስባለሁ። ጥሩ ትምህርት አለው። ለወላጆች ይህን ፕሮግራም አይተው ይዘዋቸው እንዲያስመዘግቧቸው እመክራለሁ። እጅግ በጣም አድርጌ አመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው እዚች ጋር ያለችውን ሽልማት በመስጠት ይሆናል። የመጀመሪያዋ ተሸላሚያችን እድላዊት ትሆናለች ማለት ነው። እድላዊት ንብ ከረሜላና ቸኮሌት ይሄንን ላንቺ አበርክቶልሻል። ይሄንን የምትመለከችው እንደምትመለከችው እዚህ ውስጥ ከረሜላ አለው፣ እዚህ ጋር ቸኮሌት አለው። እንደገና ደግሞ ይሄ በጠዋት ጠዋት በዳቦ ቀባቀባ ያድርግሽ እንድትበይ ይሄንን ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ወደፊት ትልቅ ስትሆኚ የኢትዮጵያን ስም የሚያስጠራ ስራ መስራት መቻል አለብሽ። እሺ እናመሰግናለን። ቀጣዩዋ ተሸላሚያችን ደግሞ መኖር ናት። ላንቺም ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺም ሰጥቶሻል። ይሄው እዚህ ውስጥ የተለያዩ ከረሜላዎች አሉ፣ እዚህ ጋር ደግሞ ቸኮሌት አለ። ስለዚህ ይሄንን አጣጥሚ ብሎ ይሄንን ሰጥቶሻል። እናመሰግናለን። አንቺም እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ከዛ ስታድጊ ደግሞ በጣም ትልቅ ስትሆኚ ኢትዮጵያን በዓለም አንደኛ አስደርገሽ ማስጠራት መቻል አለብሽ። እሺ እናትና አባትሽንም ማክበር አለብሽ። እሺ እናመሰግናለን። እሺ ቀጣዩዋ ተሸላሚያችን ሀሴት ላንቺም ይሄው ንብ ከረሜላና ቸኮሌት እንደነሱ ይሄንን ሰጥቶሻል። ይሄው እዚህ ውስጥ የተለያዩ ከረሜላዎች፣ ቸኮሌቶች አሉ። ይሄንን አጣጥሚ ብሎ ላንቺም ሰጥቶሻል። አንቺም እንደነ መኖርና እንደነ እድላዊት እናትና አባትሽን ማክበር አለብሽ። ለእናትና ለአባቱ የማይታዘዝ ሰው እኛ እዚህ አንፈልግም። እሺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ከዛ አንቺም እንደነሱ ስታድጊ አሪፍ ነገር ሰርተሽ ኢትዮጵያን በዓለም አንደኛ ማስደረግ መቻል አለብሽ። እሺ እናመሰግናለን። ተመልካቾቻችን ከኢቲቪ የልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በፕሮግራሙ የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። እናንተም ዛሬ እንግዲህ እዚህ ፕሮግራም ላይ እንግዳዬ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ